እናውቅልሃለን የሚሉ ሰዎች በአንድ አዳራሽ ውስጥ ገብተው የኢትዮጵያን ሕገ መንግስት ከእንግዲህ በኋላ አይጽፉትም። ተመካካሪዎች በንዑስ ቡድኖች በመከፋፈል በተመደቡበት አጀንዳ ላይ መመካከር ጀምረዋል። የኢትዮጵያ ሕገ መንግስት የሚጻፈው በእያንዳንዱ ኢትዮጵያዊ በድምጽ ውሳኔ ነው። ሐሳባችንን ለሕዝብ እናቀርባለን። ሕዝባችን በወሰነው ውሳኔ ሁላችንም እንገዛለን። እያንዳንዳቸው 500 ተመካካሪዎችን የያዙ 8 ትልልቅ የምክክር ቡድኖች ተደራጅተው ኮሚሽኑ ይፋ ባደረጋቸው 8ቱ የምክክር አጀንዳዎች ላይ ተመድበው የቅድመ ምክክር ውይይቶችን፣ ትውውቆችን ብሎም በምክክሩ የአሰራር ስርዓቶች ላይ ግንዛቤ ወስደዋል። ዛሬ ሐምሌ 13 ላይ ሆነን ተመካካሪዎች በንዑስ ቡድኖች በመከፋፈል በተመደቡበት አጀንዳ ላይ መመካከር ጀምረዋል። በእያንዳንዱ ንዑስ ቡድን ውስጥ 50 ተመካካሪዎች ያሉ ሲሆን በአጠቃላይ 80 አነስተኛ ቡድኖች በተመደቡላቸው አጀንዳዎች ላይ እየመከሩ ይገኛሉ። በአንድ አጀንዳ ላይ እንዲመካከር የተመደበ አብይ የሥራ ቡድን ይህ ማለት 500 ተመካካሪዎችን የያዘ በስሩ 10 የሚሆኑ ንዑስ ቡድኖችን እያንዳንዳቸው 50 ተመካካሪዎች የያዙ በስሩ አዋቅረዋል። ዛሬ የተጀመረው ይህ ሂደት የምክክሩ ቁልፍ አካል ሲሆን ተመካካሪዎች በተመደቡባቸው አጀንዳዎች ላይ ሐሳባቸውን የሚያንሸራሽሩበት፣ አንዳቸው የሌላውን ወይም የሌላዎችን ሐሳብ የሚሰሙበት እንዲሁም የተለያየ ሐሳቦች በሚስተናገዱበት በመሆኑ የምክክሩ ቁልፍ አካል ነው። በዚህ ሂደት ኮሚሽኑ በስራ ልምዳቸውና በትምህርት ዝግጅታቸው አንቱታን ያተረፉ 160 የሚሆኑ አማካካሪዎችን መድበዋል። ከዚህ በተጨማሪም 256 የሚሆኑ የቃለ ጉባኤ ጸሐፊዎች አሰማርተው የሀገራዊ ምክክር ጉባኤውን እየመሩ ይገኛሉ። በአንዳንድ አፍሪካ ሀገራት እንደሆነው እናውቅልሃለን የሚሉ ሰዎች በአንድ አዳራሽ ውስጥ ገብተው የኢትዮጵያን ሕገ መንግስት ከእንግዲህ በኋላ አይጽፉትም። የኢትዮጵያ ሕገ መንግስት የሚጻፈው በእያንዳንዱ ኢትዮጵያዊ በድምጽ ውሳኔ ነው። እኛም አንችልም፣ እነሱም አይችሉም። ሐሳባችንን ለሕዝብ እናቀርባለን። ሕዝባችን በወሰነው ውሳኔ ሁላችንም እንገዛለን። እያንዳንዳቸው 500 ተመካካሪዎችን የያዙ 8 ትልልቅ የምክክር ቡድኖች ተደራጅተው ኮሚሽኑ ይፋ ባደረጋቸው 8ቱ የምክክር አጀንዳዎች ላይ ተመድበው የቅድመ ምክክር ውይይቶችን፣ ትውውቆችን ብሎም በምክክሩ የአሰራር ስርዓቶች ላይ ግንዛቤ ወስደዋል። ዛሬ ሐምሌ 13 ላይ ሆነን ተመካካሪዎች በንዑስ ቡድኖች በመከፋፈል በተመደቡበት አጀንዳ ላይ መመካከር ጀምረዋል። በእያንዳንዱ ንዑስ ቡድን ውስጥ 50 ተመካካሪዎች ያሉ ሲሆን በአጠቃላይ 80 አነስተኛ ቡድኖች በተመደቡላቸው አጀንዳዎች ላይ እየመከሩ ይገኛሉ። በአንድ አጀንዳ ላይ እንዲመካከር የተመደበ አብይ የሥራ ቡድን ይህ ማለት 500 ተመካካሪዎችን የያዘ በስሩ 10 የሚሆኑ ንዑስ ቡድኖችን እያንዳንዳቸው 50 ተመካካሪዎች የያዙ በስሩ አዋቅረዋል።
ዛሬ የተጀመረው ይህ ሂደት የምክክሩ ቁልፍ አካል ሲሆን ተመካካሪዎች በተመደቡባቸው አጀንዳዎች ላይ ሐሳባቸውን የሚያንሸራሽሩበት፣ አንዳቸው የሌላውን ወይም የሌላዎችን ሐሳብ የሚሰሙበት እንዲሁም የተለያየ ሐሳቦች በሚስተናገዱበት በመሆኑ የምክክሩ ቁልፍ አካል ነው። በዚህ ሂደት ኮሚሽኑ በስራ ልምዳቸውና በትምህርት ዝግጅታቸው አንቱታን ያተረፉ 160 የሚሆኑ አማካሪዎችን መድበዋል። ከዚህ በተጨማሪም 256 የሚሆኑ የቃለ ጉባኤ ጸሐፊዎች አሰማርተው የሀገራዊ ምክክር ጉባኤውን እየመሩ ይገኛሉ።